ይህ ቪዲዮ የተቀረጸው በሩሲያ ሲሆን ሁለት ሰካራሞች ሲደባደቡ ያሳየናል። А шо, блядь, ты заснял? Да, я заснял, старик. Ебать. Нихуя себе, блядь. Нихуя себе. Охуеть, блядь, ебать. በመሰዳደብ የጀመረው ጸብ በፍጥነት ተካሮ አንዱ ግለሰብ በቦክስ ሌላኛውን ሲነርተው፣ ሌላኛው ግለሰብ ደግሞ እንደ ቀልድ ከኪሱ ቦምብ በማውጣት ሲጥለውና ሲፈነዳ ይታያል። በቦታው የነበሩ ሰዎችም እየሮጡ መሄድ ጀመሩ። በሚያስገርም መልኩ በቦምቡ የተጎዳ ሰው አልነበረም። የተወረወረው ቁስም የእውነት ቦምብ ይሁን የመለማመጃ ቦምብ የታወቀ ነገር የለም። በዚህ ቪዲዮ ላይም የትኛውም የመንግስት ክፍል ያለው ወይንም የተናገረው ነገር የለም። ይህንን ቪዲዮም የሚታመኑ የዜና ምንጮች ሽፋን አልሰጡትም። ግለሰቡም ቦምቡን ከየት እንዳገኘ አይታወቅም። ይህ ክሊፕ በአንድ የመኪና ዳሽካም ላይ የተቀረጸ ሲሆን በቻይና የሚገኝ አንድ ተራራማ ቦታ ላይ ነው የተቀረጸው። መንገዱም ጠመዝማዛ ነበር። ከዚህ ነጭ መኪና ፊት ለፊት አንድ መኪና መንገዱን ዘግቶ ወደ ተቃራኒው አቅጣጫ ቆሞ ነበር እና ያ መኪና በድፍረት ወደዚህ ነጭ መኪና ቀጥ ብሎ ሲመጣ የነጩ መኪና ሹፌር ደንግጦ ሳያስበው የኋላ ማርሽ ላይ የነበረው መኪናውን ነዳጅ ሰጠው። በዚህም መኪናው ተንደርድሮ ወደ ገደሉ ገባ። እንደዚህ አይነት አደጋዎች ሲከሰቱ ሰዎች የማይተርፉ ሲሆን በዚህ አደጋ ላይም ምንም ተጨባጭ የሆነ መረጃ ይፋ አልሆነም። እናንተ እስቲ ምን ታስባላችሁ? ሰዎቹ ይተርፋሉ ወይንስ በተቃራኒው? ይህ ቪዲዮ የተቀረጸው በህንድ ሲሆን የተዘጋጀውም ዝግጅት በኦስኮ ማዳማ ቤተ መቅደስ በተደረገው ዓመታዊ ክብረ በዓል ነበር። ፌስቲቫሉ የተደረገው በኤፕሪል 2025 ሲሆን በቪዲዮ ላይም 120 ጫማ የሚረዝም ማማ እንመለከታለን። ይህ የምታዩት ማማ የተሰበሰበው ህዝብ ወዳለበት አቅጣጫ ይወድቃል። በሺዎች የሚቆጠሩ ከተለያዩ ከ10 እና ከዛ በላይ የሚሆኑ የአካባቢው ክፍል የሚኖሩ ሰዎች ትዕይንቱ ለመታደም በቦታው ተገኝተው ነበር። ይህንንም ቀን በተለየ መልኩ እናከብራለን ብሎ ቢያስቡ መላው ነገር ተቀይሮ አስደንጋጭ ነገር ይፈጠራል። ይህ ማማ መወዛወዝ ሲጀምር ከስር ሆነው ያዩ ሰዎች ደንግጠው ለማምለጥ ሲሯሯጡ፣ ብዙ ሰዎች ተረጋግጠው ነበር። የሚያስገርመው ነገር ግን በዚህ አደጋ ላይ ማንም ሰው ጉዳት አልደረሰበትም፣ ማንም ሰውም አልሞተም። ይህንን ያዩ ህንዳዊ ምዕመናንም ተአምር ነው ሲሉ ተደምጠዋል። ይህ የፖሊስ ቦዲካም ምስል በፌብሩዋሪ 3 2001 ነው የተቀረጸው። በቪዲዮ ላይ ፖሊሶች ወደ አንድ ቤት የተፈጠረ ነገር እንዳለ ይነገራቸዋል። ቤቱም የአማንዳ ሲሆን በቤቷ ውስጥ የልጆች ዴኬር ነበር። Okay. Baby had a medical emergency. You didn't. I mean, nothing. So I just don't know. I don't know what. I just. Yes, I'll just need an escort. Okay. Just give them. So you hear me give them the same message to everybody. I'm not sure what that message is yet, but I need to tell them all something. We had an emergency. What do I tell them? We had an emergency here today, and I'm gonna be closed. Am I closed? I don't. I mean, as of right now, this is just a. I mean, it's all under investigation. Court 24/7. I believe so. Yeah. Or is it just motion?
It's a great question. I'm not positive. Okay, that's okay. Will we be able to access those I think so. and get the footage? Like the families don't. It's not like something that I share with the family. That's a clue. No, yeah, no. በመጀመሪያ ሁኔታው ትንሽ ግራ የሚያጋባ ነበር። ነገር ግን ትንሽ በቆየ ቁጥር አንድ ትክክል ያልሆነ ነገር እንዳለ ግልጽ ይሆናል። የ4 ወሩ ቻርሊ አይንቀሳቀስም ነበር። ወደ ሆስፒታል እንደተወሰደም ሕይወቱ አልፏል። አማንዳ ልጁ ወደ ጎን በራሱ እንደተገለበጠ ተናግራለች። መርማሪዎች ጉዳዩን ሲመረምሩ ልጁ ለ2 ሰዓታት ለብቻው እንደተተወ ተናግረዋል። ምርመራው በዛ ያላበቃ ሲሆን በደንብ ሲመረመር አማንዳ በዴኬር ውስጥ ያሉ 6 ልጆችን እንደምትበድላቸውና ጥቃት እንደምታደርስባቸው ታውቋል። አማንዳ በዚህ ስራዋ ጥፋተኛ ሆና ስለተገኘች የ35 ዓመት እስር ተፈርዶባታል። የምትመለከቱት ቪዲዮ ትንሽ ወጣ ያለ ነው። በመጀመሪያ በቪዲዮ ላይ ዝም ያለና ሰው የሚኖርበት የማይመስል ከተማ ላይ አንድ ክላሲካል ድምጽ ይሰማናል። ቪዲዮም በቀጠለ ቁጥር የተቀረጸው በሰሜን ኮሪያ እንደሆነ እንረዳለን። በፒዮንግያንግ ትልልቅ ስፒከሮች በጠዋት ይከፈቱና ይህንን ክላሲካል እንደሚያሰሙና መላው ከተማ ላይም ሊተላለፍ የተፈለገ መረጃ ካለ በጠዋት እንዲህ ባለ መልኩ ይከፈታል። አንድ የሚከፈት ሙዚቃም ያለ ሲሆን ይህም ሙዚቃ የትነ ውድ ጄኔራል የተሰኘ ነው። ይህም ሙዚቃ ለዓመታት እንደ ዕለት ተዕለት ተግባር ይከፈታል። የሚከፈተውም ከጠዋቱ 12 ሰዓት ሲሆን ነው። ሁኔታውም ሲታይ አስፈሪ የፊልም የመጀመሪያ ሲን ይመስላል። በዚህ ባዶ ከተማ ላይ ተመሳሳይ ሙዚቃ እንደ ብሔራዊ መዝሙር ሲከፈት በጣም አስፈሪና ደባሪ ነው አይደል? አስቡት። ይህኔ ሰው በሙሉ ሙዚቃው ሲጀምር በየቤቱ ሆኖ እንዲቆም ታዘው ይሆናል። ማን ያውቃል? ይህም ቪዲዮ በዛች ካሜራ በማይፈቀድባት ሰሜን ኮሪያ መቀረጹ አስገራሚ እንዲሆን አድርጎታል። በቅርብ ጊዜ በተከሰተው የመሬት መንቀጥቀጥ ታይዋን ብዙ ነገር ወድሞባታል። በእነዚህ አደጋዎች የተለያዩ ነገሮች ሲፈራርሱ አይተናል እና ከአደጋዎቹም ብዙዎቹ የተቀረጹ ሲሆን መሬቱ ሲናድ እና ተራራውም በመሬት መንቀጥቀጡ ሲደረመስ እናያለን። በእነዚህም 2 ክሊፖች የመሬት መንቀጥቀጡ ያስከተለውን ነገር መመልከት እንችላለን። ይህ የመኪና ዳሽካም ምስል ምን ያህል ሹፌሩ እንደሚያሳዝን ያሳየናል። አስቡት እስቲ መኪናችሁ ውስጥ ሆናችሁ እንደ ድንጋይ ዝናብ በላያችሁ ላይ ሲወርድ። የሚያስደስተው ዜናም በመኪና ውስጥ የነበሩት ሰዎች በትንሽ ጉዳት ከዚህ አደጋ ሊተርፉ ችለዋል።